4 people are killed in an attack by the Houthis in Yemen, the first deadly attack. ቀይ ባህር እጅግ አሳሳቢ ደረጃ ላይ ደርሷል። የዓለም የንግድ መስመር 20% የሚሆነው የሚተላለፍበት መስመር አሁን የሁቲዎችና የሶማሊያ ባህር ወንበዴዎች መፈንጫ ሆኗል። ሳውዲ የለኮሰችው እሳት አሁን ከእርሱ አልፎ መላው ዓለምን እያወከና እያናወጠ ይገኛል። ናስራላሆቹ በቀይ ባህር የሚያልፉ ግዙፍ መርከቦችን በሚሳኤል እየገመሱ ማንደድ የየዕለት ስራቸው ሆኗል። ለጥቂት ጊዜ ረገብ ብሎ የነበረው የሶማሊያ መርከብ አጋቾች ደግሞ አሁን ተጠናክረው መቀጠል ለቀጠናው ስጋት ሆኗል። በቅርቡ በሶማሊያ የታገቱት ግዙፍ መርከቦች አሁን ከፍተኛ መነጋገሪያ እየሆኑ ነው። የሆሊውድ ፊልም ሳይቀር የተሰራላቸው ዝነኛዎቹ የሶማሊያ አጋቾች አሁን ቀይ ባህር ላይ እየፈነጩበት ይገኛሉ። ሁቲዎች የባብ ኤል መንደብን ተቆጣጥረው ዘግተውታል። ቀይ ባህር ደግሞ የጦር ቀጠናው በሰፊ ዳሰስንበት ጥንቅራችን ነው። በስፋት ተመለከቱና ተቃኙ ዘንድ ጋበዝናችሁ። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ ሆን 50,000 ሰብስክራይበር እንድንገባ በሰብስክራይብ ይደግፉን። መልካም ቆይታ። ቀይ ባህርን ከኤደን ባህር ወሽመጥና ከህንድ ውቅያኖስ ጋር የሚያገናኘው ስትራቴጂካዊ መስመር የሆነው ባብ ኤል መንደብ ወሽመጥ በድጋሚ ዓለም አቀፋዊ የንግድ እንቅስቃሴና የቀጠናው ሰላም የሚፈታተን የጦርነትና የዝርፊያ መድረክ ሆኗል። የየመን ሁቲ አማጽያን የምግብ ቁሳቁሶችን ጭኖ ይጓዝ በነበረ አንድ የንግድ መርከብ ላይ በሰነዘሩት የሮኬትና የሚሳኤል ጥቃት የ6 ሰዎች ሕይወት ሲቀጥፉ ሌሎች 10 የሚሆኑት ደግሞ በጽኑ ለአካል ጉዳት ተዳርገዋል። የየመን ሰንደቅ ዓላማን አያውለበለበ የነበረውና ቲሃማ በተሰኘው የጭነት መርከብ ላይ በሙራድ አቅራቢያ የተፈጸመው ይህ ጥቃት ቀደም ሲል የነበረውን የቀጠና ትኩሳት የበለጠ አጠናክሮታል። በተመሳሳይ ጊዜ በስተደቡብ በኩል በሶማሊያ ባህር ዳርቻ አቅራቢያ በባህር ላይ ወንበዴዎች የተጠለፉ 4 ትላልቅ መርከቦች አሁንም በወንበዴዎቹ ሙሉ በሙሉ ቁጥጥር ስር የሚገኙ ሲሆን ከነዚህ መርከቦች ጋርም ታግተው የሚገኙ 67 የሚሆኑ የመርከበኞች ቡድን ለወራት የዘለቀ እገታና አደጋ ደቅኖባቸዋል። እነዚህ ሁለት ቀውሶችም ማለትም በናስራላዎቹ የሚፈጸሙ የሚሳኤል ጥቃቶችና በሌላ በኩል ደግሞ አደገኛ በሆነው መልኩ እንደገና ያገረሸው የባህር ላይ ወንበዴነት መመለስ የቀይ ባህር የንግድ መስመር አደገኛ የሆነ የስጋት ቀጠና አድርገውታል። አንድ ወቅት ላይ አልፎ አልፎ የሚከሰቱ አጋጣሚዎች ተቆጣጥረውት የነበረው እነዚህ ክስተቶች አሁን ላይ የባህር ትራንስፖርት ኩባንያዎች እያንዳንዱ የባህር ላይ ጉዞ በጥንቃቄና በስጋት እንደገና እንዲያሰሉ የሚያስገድድ ሁኔታ ፈጥሯል። የየመን ባህር ጥበቃ ኃይል መግለጫ ከሆነ 3 ያክል ባላስቲክ ሚሳኤል ቲሃማ በተሰኘው መርከብ ላይ በቀጥታ ማረፋቸው መርከቧ በከፍተኛ ሁኔታ በእሳት እንድትቀጣጠልና እንድትጋይ አድርጓታል። አደጋ አድራሾቹ የህይወት አዳኝ የሆኑ ቡድኖችም የመርከቧን አባላት ለማዳንና ታደጉ ለማለት በሚል ጥሪ ወቅትም 4 ተጨማሪ የሚሳኤሎች ተተኩሰዋል። በዚህ አሰቃቂ አደጋ ሳቢያ ህይወታቸውን ካጡ 6 ሰዎች መካከል 3ቱ የፓኪስታን ዜጎች ሲሆኑ አንድ የኢንዶኔዥያ ዜጋ ናቸው። ሁለቱ ደግሞ የየመን ጥቁር ባህር ኃይል 2ኛ ባህር ኃይል ብርጌድ አባላት መሆናቸው ተረጋግጧል። የመንግስት ባለስልጣናት ከዚህ ጉዳይ ጋር በተገናኘ ሐሳባቸውን የተናገሩና የሰነዘሩ ሲሆን በዋነኛነት ይህ ክስተት ሁቲዎች የወደብ መሰረተ ልማቶች መንግስት ቁጥጥር ስር ባሉ አካባቢዎች የሚገኙ የሲቪል ተቋማትና ለነዚህ አካባቢዎች አገልግሎት የሚሰጡ የንግድ መርከቦችን ጥቃት ለማድረስ ከፍ ባለው ደረጃ እያካሄዱት ያለው የተቀናጀ ዘመቻ አካል ነው። በዚህ ጥቃት ዙሪያ ከሁቲ አማጽያን በኩል ወዲያውኑ የተሰጠ መግለጫ አልነበረም። ከአረቢያ ባህረ ሰላጤ ማዶ ከሚገኘው የባብ ኤል መንደብ የባህር በር እንደ አውሮፓውያን አቆጣጠር ከ2023 ማጠቃለያ ጀምሮ ተጋላጭነቱ በተደጋጋሚ ሲታይ ቆይቷል። የሁቲ ኃይሎች ከተወሰኑ ሀገራት ጋር ትስስር አላቸው ብለው ባሰቧቸው መርከቦች ላይ ጥቃታቸውን አጠናክረው ማካሄድ የጀመሩት በዚህ ጊዜ ነበር። በቲሃማ መርከብ ጥቃት ሳቢያ የደረሰው የሰው ሕይወት ጉዳትና መከራ የሚከሰተው ቀደም ሲል በነበሩት ወራት ታይቶ የነበረው የባህር ትራፊክ እንቅስቃሴ አንጻራዊ ማገገም በጣም ተጋላጭና ደካማ መሆኑ በተረጋገጠበት ማዕቀፍ ውስጥ ነው። ወደዚህ ባህር መስመር በጥንቃቄ በስጋት ተመልሰው የነበሩት የባህር ትራንስፖርት ኩባንያዎች ድንገት ቀደም ሲል በርካታ መርከቦችን በደቡብ አፍሪካ ዙሪያ የሚደረገውን ረጅም የባህር አዙሪት እንዲመርጡ ያደረጋቸውን ያን አስቸጋሪ ስሌት እንደገና እንዲጋፈጡ ተገደዋል። ይህም ከፍተኛ የጫና ማጓጓዣ ታሪፍ፣ የተጋነነ የመድን ዋስትና ወጪና የማይቋረጥ የድንገተኛ ጥቃት ስጋት አስከትሏል። ቲያማ የተሰኘችው መርከብ በእሳት አደጋ ስትቃጠል በመቶዎች የሚቆጠሩ ኪሎሜትሮች ርቃ በስተደቡብ ምስራቅ በኩል ሌላ ድራማ ይካሄድ ነበር። የሶማሊያ የባህር ላይ ወንበዴዎች አሁንም 4 ትናንሽ መርከቦችን በሰሜናዊ ባህር ዳርቻ አቅራቢያ አግተውና አንቀው ይዘዋል።
የአውሮፓ ህብረት የባህር ኃይል ግብረ ኃይል ኦፕሬሽን አታላንታ እንደገለጸው ከሆነ መርከቦቹ እርስ በርሳቸው ተቀራርበው መልህቅ ጥለው የሚገኙ ሲሆን አሁን ደግሞ በቅርብ ክትትል ስር ናቸው። ግብረ ኃይሉ የታገቱትን የመርከቧን አባላት ለማስለቀቅና ነፃ ለመውጣት ያለውን ጽኑ ቁርጠኝነት የገለጸ ቢሆንም መርከቦቹ ወደ ባህር ዳርቻ በጣም ቅርብ መሆናቸው ምክንያት በቦታዎቹ ባሉ አካባቢዎች ባለስልጣናትና አስተዳደሮች ላይ ሙሉ በሙሉ ጥገኛ መሆን ተጠቁሟል። የመጀመሪያው መርከብ ከተጠለፈ ከ3 ወራት በፊትም እስካሁን የተገኘው አዎንታዊ እድገትና መፍትሄ ግን የለም። ከሁሉ በላይ ለረጅም ጊዜ ከእገታ ታስራ የቆየችውና የፓናማ ሰንደቅ ዓላማን የምታበራው ኦነር 25 የተሰኘችው የነዳጅ ጭነት መርከብ ሚያዝያ ላይ የነዳጅ ምርቶችን ጭና ወደ ሞቃዲሾ መጓዝ ላይ እያለች ነበር የተጠለፈችው። አብዛኞቹ የፓኪስታን ዜጎች የሆኑት 17 የመርከቡ አባላትም በርካታ ፈተና እንደገጠማቸው ተነግሯል። ከጥቂት ቀናት በኋላ በቱርክ ባለቤቶች የተያዘችውና በሴንት ኪትስና እንደዚሁም ኔቪስ የተመዘገበችው ሲዋርድ የተሰኘች የጭነት መርከብ ወደ ሞምባሳ ማቅናትም በምትገኝበት አጋጣሚ በሰሜናዊ የሶማሊያ ባህር ዳርቻ አቅራቢያ ተጠልፋለች። የአፈር ማዳበሪያ ጭና የምትጓዘው ይህች መርከብ ከተጠለፉ 4 ያክል መርከቦች መካከል ነዳጅ ምርቶችን ያልጫነች ብቸኛ መርከብ ናት። አብዛኞቹ ሶሪያውያን የሆኑ ሲሆን እስከ 15 የሚደርሱ የመርከቡ አባላትም አሁንም በመርከቧ ላይ ታግተው ይገኛሉ ሲሉ እነዚህ ዘገባዎች ጠቁመዋል። በተጨማሪም በኒውቦትና የቶጎ ሰንደቅ ዓላማ በያዘችው ዩሬካ በተሰኘችው የነዳጅ ጫኝ መርከብ በየመን ሻባዋ በሚገኘው የቃና ወደብ አቅራቢያ መልህቅ ጥላ በቆመችበት ወቅት ላይ ወደ ቦሳሶ ሶማሊያ ነዳጅ ጭና ለመጓዝ ተዘጋጅ ተይዛለች። 8ቱ ግብፃውያን የሆኑ 12 ያክል የመርከብ አባላትም አሁንም በእገታ ስር ይገኛሉ። የቅርብ ጊዜው ጠለፋ የተከሰተው ደግሞ በሐምሌ ላይ ሲሆን በታንዛኒያ የተመዘገበችው አሳና የተሰኘችው የነዳጅ ታንከር መርከብ በየመን ሙካላ በስተደቡብ ምዕራብ ላይ ሳለች በወንበዴዎች ተወረረች። ይህች መርከብ ነዳጅ ምርቶችን ጭና ወደ ቦሳሶ መጓዝ ላይ ነበረች። መርከበኞቹም አሁን በመርከቧ ላይ ታግተው ይገኛሉ ተብሏል። እነዚህ ድርጊቶችና የታጣቂዎች ጥቃትም የቀይ ባህርን ስትራቴጂካዊ የንግድ መስመር ከባድ አደጋ ላይ የጣሉ ሲሆን የዓለም አቀፉ ማህበረሰብ የባህር ኃይሎችና የአካባቢው መንግስታትም የተቀናጀና ጠንካራ እርምጃ ካልወሰዱ በስተቀር የችግሩ አደገኛነት ከቀን ወደ ቀን እየሰፋ እንደሚሄድ በግልጽ ያሳያል። የባብኤል መንደብና በዚያ አካባቢ ያሉ አጎራባቾች የባህር አካባቢዎች ሰላምና ደህንነት መታወክ ለቀጠናው ብቻ ሳይሆን ለዓለም አቀፍ የምግብና የኃይል አቅርቦት ሰንሰለት ከፍተኛ ስጋትን መደቀኑ አልቀረም። የባህር ኃይል ታዛቢዎችና ስትራቴጂካዊ ተንታኞች የዚህ አደገኛ የወንበዴነት እንቅስቃሴ ማደግ በፋርስ ባህረ ሰላጤ ቀጠና ውስጥ ከተቀሰቀሰው ሰፊ ግጭት በኋላ ከተከሰተው ነዳጅ ዋጋ መናርና ከአጠቃላይ ጂኦፖለቲክስ አለመረጋጋት ጋር ያያይዙታል። ሁኔታዎች እንደ መልካም አጋጣሚ የተጠቀሙ ወንበዴዎችም ይበልጥ ደፋር እየሆኑ በመምጣታቸው ከባህር ዳርቻው እጅግ በጣም ርቀው መጓዝም በኤደን ባህር ወሽመጥ የንግድ መርከቦች ማለፊያ መስመሮች ውስጥም ጥቃት ማድረስ የጀመሩ ሲሆን እንቅስቃሴዎቻቸውንም ወደ የመን የውሃ አካላት አቅራቢያ አስፍተዋል። መርከቦችን በግዳጅ ከመቆጣጠራቸውና ወደ መርከቦቹ ዘልቀው ከመግባታቸው በፊት የሚደረጉ ጥቃቶችም መጠጋጋቶችና አልፎ አልፎ የሚደረጉ ተኩሶች በየጊዜው የሚደጋገሙ ክስተቶች ሆነዋል። ይህ የንግድ መርከቦችን ደህንነት እጅግ አስከፊ አድርጎታል ሲሉ ሁኔታውን ይገልጻሉ ብዙዎች። እነዚህ የተጠለፉ መርከቦችና የታገቱ መርከበኞችን ለማስለቀቅ የሚደረጉ ድርድሮች እጅግ የተወሳሰቡና እልባት ለማግኘት አስቸጋሪ ሆነው ተገኝተዋል። የግብጽ ባለስልጣናት ጉዳዩን በዲፕሎማሲ መንገድ ለመፍታት ጠንካራ እንቅስቃሴ ያደረጉ ሲሆን ፓኪስታንም የታገቱ ዜጎቿን ለማስለቀቅ ተመሳሳይ ድርድር ሂደቶች ውስጥም መግባቷ ተዘግቧል። ሆኖም ግን በፑንትላንድና በሌሎችም የሶማሊያ ግዛቶች የሚንቀሳቀሱ የተለያዩ የባህር ላይ ወንበዴ ቡድኖች መካከል ያለው የስልጣንና የጥቅም ሽሚያ ለድርድር ተጨማሪና ውስብስብ እንቅፋቶችን ፈጥሯል ይላሉ። እንዲያውም በአንድ አጋጣሚ ተቀናቃኝ የሆኑ የወንበዴ ቡድኖች በተጠለፉ መርከቦች አቅራቢያ እርስ በርሳቸው በከባድ መሳሪያዎች የታገዘ ተኩስ መለዋወጣቸው ተዘግቧል። ይህ በእንዲህ እንዳለ ነበር የአውሮፓ ህብረት የባህር ኃይል ግብረ ኃይል ኦፕሬሽን አታላንታ ሁኔታውን በቅርበት መከታተሉን፣ በወንበዴዎቹ ስብስብ ላይ ያለውን ወታደራዊ ጫና አጠናክሮ መቀጠሉን፣ በሶማሊያ አካባቢ የጸጥታ ኃይሎች ጋር መረጃ መለዋወጡና በህንድ ውቅያኖስ ባህር ደህንነት ማዕከል ላይ በሚያልፉ በዚያ በሚተላለፉ መርከቦች ተደጋጋሚ ጥንቃቄና የማስጠንቀቂያ ጥሪዎች ማስተላለፉን አላቋረጠም።
እነዚህ ሁለት ትይዩ ስጋቶች ማለትም በሰሜናዊ ኮሪደር ክፍል በሁቲ አማጽያን የሚፈጸሙ ባላስቲክ ሚሳኤልና የድሮን ጥቃቶች እንዲሁም በስተደቡብ በኩል በሶማሌ ወንበዴዎች የሚከናወኑ የመርከብ ጠለፋዎች በቀጠናው አያሌ ኃይሎች ዘንድ እየተካሄደ ካለው ሰፊ ስትራቴጂካዊ የፖሊሲና የደህንነት ማስተካከያ ጋር በቀጥታ የሚላተም ነው። በሳዑዲ አረቢያ ቀይ ባህርን በተበታተነ መልኩ በየመን በሱዳንና በአፍሪካ ቀንድ እንደሚከሰቱ የተለያዩ የቀውስ ደሴቶች አድርጋ ከመመልከት ይልቅ እንደ አንድ የተቀናጀና ወጥ የሆነ የውጊያና ስትራቴጂ መድረክ አድርጋ መመልከት ጀምራለች። የሪያድ ኢኮኖሚ ማዕከልና የስትራቴጂ ትኩረት ወደ ምዕራባዊቱ የሀገሪቱ ክፍል በእጅጉ አዝምሟል። የሳዑዲ ምስራቅ ምዕራብ ነዳጅ ማጓጓዣ መስመርና የአምቡ ወደብ የሆርሙዝ ወሽመጥ የሚዘጋበት ወይም አለመረጋጋት የሚፈጠርበት ጊዜ በቀን እስከ 7 ሚሊዮን በርሜል ድፍድፍ ነዳጅ የማጓጓዝ አቅም ያላቸው አማራጭ ኤክስፖርት መስመሮች ሆነው ያገለግላሉ። የጂዳ ወደቦችም አዳዲስ የሎጂስቲክስ ማዕከላት፣ የኢንዱስትሪ ዞኖች፣ የከፍተኛ ደረጃ የቀይ ባህር የቱሪዝም ፕሮጀክቶችን፣ የየኒዮም የወደፊት ከተማና ከነዚህ ጋር የተያዙ የዲጂታል መሰረተ ልማቶች የሀገሪቱን ቪዥን 2030 ታላቅ ሀገራዊ እቅድ የሚያደርጉ ትስስር ያላቸው ኮሪደሮችን ይፈጥራሉ። የሁቲ አማጽያን በሳዑዲ አረቢያ ላይ የባህር እገዳ መጣላቸውን ይፋ ማድረጋቸውና በሳዑዲ ጋር ትስስር ባላቸው ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው መግለጻቸው የስትራቴጂካዊ የባህር ኮሪደር ከእንግዲህ ከጥቃትና ከአደጋ የተጠበቀ አለመሆኑን በተግባር አሳይቷል። በአሁኑ ወቅትም የሚከሰቱ የመርከብ መስተጓጉሎች የነዳጅ ኤክስፖርትን ብቻ ሳይሆን ሪያድ ልታሰፋውና ልታጎለብተው የምትፈልገው ሎጂስቲክስ፣ ቱሪዝም ብሎም የውጭ ኢንቨስትመንት እንቅስቃሴን በከፍተኛ አደጋ ውስጥ የሚጥል ነው። በቅርቡ የሳዑዲ አረቢያ መሪነት ይፋ የተደረገው የቀይ ባህር ጥረትና ይህ ጥምረትን በተጠናከሩ የመርከቦች ጥቃት ሳቢያ የተወሰደ ምላሽ እንደሆነ በሰፊው ይታመናል። የዚህ ጥምረት አባላትም የቀይ ባህር ዳርቻ አገራትን ጨምሮ ቱርክና ፓኪስታን ያካተቱ ናቸው። የዚህ ስብስብ አወቃቀር በተካተቱ አገራት ብቻ ሳይሆን ውጪ በሆኑ አገራት ምክንያት ትልቅ ትኩረትን ስቧል። ከሁቲዎች ጋር የጠበቀ ግንኙነት መስመር ያላት እንዲሁም ከኢራን ጋር ባላት አስታራቂነት ሚና ላይ የምታተኩረው ኦማን ከዚህ ጥምረት ውጪ ሆናለች። በተመሳሳይ በቀጠናው ላይ ካሉት ጠንካራ ባህር ኃይሎች አንዱን የምታንቀሳቀሰውና በየመን እንዲሁም በቀይ ባህር ሰፊ ልምድ ባላት የተባበሩት አረብ ኤሚሬትስ ሚስጥራዊ ውይይቶችን ዋቢ ማድረግ እንደተገለጸው ከሆነ ወደ ጥምረቱ እንዲቀላቀሉ ጥሪ አልቀረበላትም። የአሜሪካ ደህንነትና መረጃ ተቋማት ለአሁኑ የባህር ደህንነት መዋቅር አሁንም ትልቅ ድጋፍ እየሰጡ ቢሆንም ዋሽንግተን እስካሁን ድረስ ግልጽ የሆነ ወታደራዊ ምላሽን አልሰጠችም። በጥምረቱ አባል ሀገራት መካከል ያለው ወታደራዊና ሎጂስቲክስ አቅም እጅግ ያልተመጣጠነ ብሎም ደግሞ በዚህ ሂደት ውስጥም የማይመጣ ነው ይላሉ ስሌቱን የሚያነሱ። ግብጽ፣ ቱርክና ፓኪስታን ከፍተኛ ልምድ ያላቸው የባህር ኃይሎችና ዘመናዊ መሳሪያዎችን ይዘው ሲመጡ ጅቡቲ፣ ሶማሊያና እንዲሁም ሌሎች በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት ግን እጅግ በተወሰነ አቅምና ሀብት ነው ያላቸው ይላሉ ሁኔታውን የሚያነሱ። እንደ አውሮፓውያን አቆጣጠር በ2020 በሳዑዲ አረቢያ መሪነት ተመስርቶ የነበረው የቀይ ባህር ምክር ቤት ያመጣው ተግባራዊ ትብብር እጅግ አነስተኛ ነበር። በወቅቱ አባል ሀገራት መካከል የነበሩ ተቀናቃኞችም የቀጠሉ ሲሆን የመረጃ ልውውጡም እጅግ የጠበበ ነበር። አዲሱ ስብስብ ግን ከባድ የሆነ ቀውስ ወቅትም የተመሰረተ በሆኑ የተሻለ አቅም ሊኖረው እንደሚችል ቢገመትም አሁንም የቅደም ተከተል ቅድመ አጀንዳዎች ልዩነትና ያልተመጣጠነ ሀብት የመሳሰሉት ተደራራቢ ተግዳሮቶች እንደቀጠሉ ናቸው። የኢኮኖሚ ስሌቱ ያልተመጣጠነ ዋጋ አጥፊዎችንም የሚያስከፍልና ሁከት ፈጣሪዎችን በእጅጉ የሚደግፍ ነው። እጅግ አነስተኛ ወጪ የሚጠይቅ ቀላል ድሮን ወይም ባላስቲክ ሚሳኤል በቢሊዮን ዶላር የሚቆጠሩ የንግድ መርከቦች ጉዟቸውን እንዲቀይሩ ወይም እጅግ የተጋነነ የመድን ኢንሹራንስ ዋስትና ክፍያ እንዲከፍሉ ለማስገደድ በቂ ሆኖ ይገኛል። ይህን ተመልክተው ትምህርት የሚወስዱ ሌሎች አጥፊ አካላትም አሉ። የባህር ትራንስፖርት ኩባንያዎች፣ የመድን ሰጪዎችና ኢንቨስተሮች ጥምረቱን የሚመዝኑት በተሳታፊ ሀገራት ብቻ ሳይሆን በቀይ ባህር ላይ የሚመጣው የአሰራርና የጉዞ ወቅትና በዚያ ወጪ ሲጨመርና ሲቀነስ ብቻ ነው። ያ እስካልሆነ ድረስ የሳዑዲ አረቢያ የምዕራብ ኮሪደር አሁንም ከፍተኛ ስጋት ያለበት አበል የሚጠይቅ በመሆኑ አገሪቱ ዓለም አቀፋዊ ሎጂስቲክስ፣ ቱሪዝምና ኢንቨስትመንት ማዕከል ለመሆን የምታደርገውን ጥረት ያወሳስበዋል። በሌላ በኩል ደግሞ የሱዳን አውዳሚ የእርስ በርስ ጦርነት የቀይ ባህርን ምዕራባዊ ዳርቻ ሙሉ በሙሉ አወሳስቦታል።
የጦር መሳሪያዎች ዝውውርና የኮንትሮባንድ መረቦች በኤደን ባህር ወሽመጥ በኩል በሰፊው ይንቀሳቀሳሉ። ቀደም ሲል ይፋ የተደረገው የተባበሩት መንግስታት ድርጅት የየመን ባለሙያዎች ቡድን ሪፖርት እንደሚጠቁመው በሁቲ ተወካዮችና በአልሸባብ ታጣቂዎች መካከል የመሳሪያ ዝውውርና የባህር ትራንስፖርት እገዳ ወንበዴነት መስፋፋት በተመለከተ ሚስጥራዊ ውይይቶች ተካሂደዋል። በሶማሊያ ባህር ዳርቻ አሁንም በታጋችነት ላይ ለሚገኙ መርከበኞች ቀናት ወይም ወራት እየተቀያየሩ ሲሄዱ ወደ ውጭው ዓለም የሚደርሰው መረጃ ግን እጅግ አነስተኛ ነው። እስካሁን የወጡት ጥቂት መረጃዎች እንደሚያመላክቱት የታገቱት መርከበኞች በቂ የምግብና የንጹህ መጠጥ ውሃ እጥረት እንዳለባቸውና በአሰቃቂ ሁኔታ ውስጥ እንደሚገኙ ነው። በአጋቾች የወንበዴ ቡድኖች መካከል ያለው ተቀናቃኝና የጥቅም ግጭት ግን ታጋቾችን ዕጣ ፈንታ ይበልጥ እርግጠኛ እንዳይሆን ያደርገዋል። ከተለያዩ ሀገራት የተውጣጡ የባህር ኃይሎች ሰፊውን የቀይ ባህር ቀጠና መቃኘታቸውና መጠበቃቸውን ቀጥሏል። ኦፕሬሽን አታላንታ የመረጃ ልውውጥ ሚናው አሁንም አጠናክሮ ቀጥሏል። ሌሎችም ጥምረቶችና የሀገራትም የባህር ኃይል ስብሰባዎች የባብኤል መንደብና ወደ ቀይ ባህር የሚወስዱ መግቢያዎችን በጥንቃቄ ይከታተላሉ። ሆኖም ግን የቀጠናው ተፈጥሯዊ ጂኦግራፊያዊ እያንዳንዱ ወታደራዊ ምላሽ እጅግ ያወሳስበዋል። የባህር በሩ እጅግ ጠባብ ነው። የሶማሊያ ረዥም ባህር ዳርቻ ደግሞ የተጠለፉ መርከቦችን ከአካባቢው ባለስልጣናት ፈቃድ ውጪ ከውጭ ሀገራት የጦር መርከቦች እይታና ጥቃት ውጪ አድርጎ ለመሸሸግ የሚያስችሉ በርካታ የተደበቁ የባህር ዳርቻዎችና መሸሸጊያዎችን ያቀርባል። በየመን የሚገኙ የሁቲ ባላስቲክና የድሮን ማስወንጨፊያ ጣቢያዎችም በቀላሉ ቦታቸው ሊቀይሩ የሚችሉ ናቸው። ቀይ ባህር ኮሪደር በእስያ በአውሮፓና በአፍሪካ መካከል የሚንቀሳቀሱ የነዳጅ የምግብና የኢንዱስትሪ ምርቶች እጅግ አስፈላጊ የሆነ የህይወት መስመር ሆኖ ይቀጥላል። መስመሩ ላይ የሚፈጸም እያንዳንዱ መስተጓጉል በአቅርቦት ሰንሰለት መድን ገበያና ደህንነታቸው የተጠበቁ የባህር መስመሮች ላይ ጥገኛ በሆኑ አገራት የበጀት ስሌት ላይ ሰፊና አደገኛ ድምፅን ይፈጥራል።